ለምን ታስጨንቃታለህ? ግድ የለሽም ክፈችው። ንገሪን ክፈችው። ማርታችን ወንዶ እንዳትናገር። አረ እንዴ ምንድነው እናንተ? ወይ ደግሞ ተደባደቡና በቃ ከዛ በኋላ ከዛ ያሸነፈውን ልታጂ ግን በጣም ነው የምትገርሚው። ሰው ዋሽቶ እናትና አባቱን ያስታርቃል። አንቺ ያን እርስ በርስ ልታጣይ ቤዳጣይ ተቀበያት ልጅ። ደስቲ ቁም ነገረኛማ ይከፈት ልትገዛች ልጄ ይከፈት እንዴ ያረግሽው ሙሉ ሰዓት ጭራሽ አድከን ሁለቱን እንኳን ብትሰጫት እንዴ እና ማዬ እና ይሄ ብቻ እኮ ነው የጠበበኝ። ያኛው እኮ አልጠበበኝ። ይብልሽልሽ ወዲና ቆሰልሽ። እስኪ ደግሞ እንደሷ ሌላ ጉደኛ ማን ነው? ተረኛ ስጦታ የሚሰጣት ማን ነው? እሷ ደግሞ ታስቀናው። እሺ እስኪ የቢኤን ስጦታ ለማየት የጓጓኝ ሞቅ 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 ዳጣ በህይወቷ ለመጀመሪያ ጊዜ እያከበረችው ባለው የልደት ቀኗ ላይ ደረጀ ስለ እናቷ ሊነግራት እንዳሰበ የጠረጠረችው አቢጌል ቤተሰቡ በዚህ ጉዳይ ድብልቅልቁ እንዳይወጣ ፈርታ ደረጀ ያንን ሚስጥር እናቷ ባለችበት እንዳያወራ ለማድረግ ከናታን ጋር ተነጋግረዋል። ይሁን እንጂ አቢጌል አርቃ አስባ የተቻላትን ብታደርግም የዳጣን የልደት በዓል ግን ከመበጥበጥ አልታደገችው። በኤቢ ፍቅር ተይዞ የሚንከራተተው አርጁን በህይወቱ ተስፋ ቆርጦና ፈላጊም እንደሌለው አስቦ በራቸው ላይ ራሱን በትልቅ ድንጋይ በከባዱ ፈንክቶ ወድቆ አግኝተውታል። ከዚህ ሁሉ አስቀድሞ ደረጀ ዳጣን እንድትመጣ አስጠርቶ መኪና ውስጥ ተቀምጠው ማውራት ይጀምራሉ። እሷም ደስ ብሏት ፈገግ ብላ ዛሬ ልትነግረኝ ነው አባዬ ብላ ስጠይቀው ደረጀም በሁኔታው ግራ ተጋብቶ ስለምንድን ነው የምነግርሽ ብሎ በድጋሚ ጠይቃታል። እሷም ትቀጥልና አባዬ ደግሞ ስለ እናቴ ነዋ ብላ በግልጽ ስትጠይቀው እሱም እንዴ ዳጣ ቆይ እኔ ዛሬ ስለ እናትሽ እነግርሻለሁ ብዬሻለሁ እንዴ ብሎ ግራ በመጋባት ስሜት ውስጥ ሆኖ ሲጠይቃት ዳጣም እንዴ አባዬ እና ታዲያ ለምንድን ነው ይሄ ሁሉ ሽርጉድና ዝግጅት አሁንስ ለምን አስጠራኸኝ ብላ ስታኮርፍ ደረጀም ይኸውልሽ ዳጣ ምንም ነገር ቢፈጠር ምንም የተለየ ነገር እንዳታሳይ በቃ አንቺ ምንም ነገር ቢሆን ዛሬ አንድም የተለየ ነገር እንዳታደርጊ በጭራሽ ባህሪሽ እንዳይቀየር ብዙ አትጨነቂ በቃ እኔ ሁሉንም ነገር ተዘጋጅቼበታለሁ እኔ ከመልሽ ውጪ የምታደርጊው ነገር የለም አሁን ያለሽው የአባትሽ ቤት ውስጥ ነው የማደርግልሽ ነገር በሙሉ ልጅ ስለሆንሽ ነው ስላለፈው ጊዜም ካሳ እንዲሆንሽ በእናትሽ የበደልኩሽን ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ ነው በቃ አሁን ዘና በይ ተደሰቺ አንድም የሚመጣ ነገር አለ ብለሽ አትፍሪ ደስ ብሎሽ ማየት ፈልጋለሁ ዛሬ አንቺ የደስታ ቀንሽ ነው እና ደግሞ እኔ አባትሽ ከጎንሻለሁ ብሎ ሲላት እሷም ዝግ ባለ ድምጽ እሺ አባዬ ብላው ከመኪናው ወርዳ ወደ ቤት ትገባለች። ከትንሽ ሰዓታት በኋላም ሁሉም ልብሳቸውን ቀያይረው ተቀምጠው ቡናም እየተፈላ እየተጫወቱ ነበር። ዳጣ ግን በሐሳብ ጭልጥ ብላ ሄዳ ነበር። ያንንም በተደጋጋሚ ያስተዋለችው ማርታም ዳጣዬ ምን ነው ግን ፈዘዝሽ? ዝግጅት እኮ ላንቺ ነው የኔ ቆንጆ የምን በሐሳብ ጭልጥ ማለት ነው ብላ ስትላት አቢጌል በመሃል ተገባና እማዬ እኔ ምን እያስጨነቃት እንዳለ በደንብ አድርጌ አውቃለሁ ደስታ እኮ ነው ብላ ስትል ማርታም ትቀጥልና ኤቤ የምትለው እውነት ነው እንደዛ ነው ዳጣዬ ብላ ስትጠይቃት እሷም አሁን ማዬ ይሄንን ሁሉ ዝግጅት ለኔ መደረጉ እስካሁን ማመን አልቻልኩም ብላ ትላታለች። ማርታም ትቀጥልና እንደዚህማ አትበይ ዘና በይ ጥሩ ጊዜ አሳልፊ እሺ እንደው ደሬ እስካሁን ድረስ ምን ማመን እንደከበደኝ ታውቃለህ የሁለቱን መዋደድ እውነት አሁን ቆይ ሁለቱም መጣላት አቆሙ ቢባል ማን ያምናል ቆይ ግን ናታን እንዴት ነው ነገሩ ሚስጥራቸው ምንድነው ብላ ስትጠይቀው እሱም ድሮኮ ኤቢ ነበረች የምትበጠብጠው አሁን ግን ያው እንደምታውቂው ነው ብሎ ሲላት ደረጀም በመሃል ይገባና የኔ ልጅ እንደዚህ ይላል አሁን እኮ በቃ ሁሉም ነገር ገብቷታል ጎበዝ ልጅ ሆናልኛለች አኩርተሽኛል ብሎ ይላታል። ማርታም ትቀጥልና እኔ ደግሞ መቼ
መሰለሽ ምኮራብሽ ስታገቢልኝ ነው ኤቢዬ። እንደ ሰላም አይነት ቆንጆ ድንቡሽቡሽ ያለ ወንድ ልጅ ስትወልጂልኝ የዛኔ እንዴት እንደምኮራብሽ አታቂ። አሁን ግን በቃ ቶሎ ብለን ፕሮግራማችንን እንጀምር። ለዛ እነ ውሃንና ገዜን ጠርተሽ ነይ ብላ ትልካታለች። እሷም ለነ ውሃ ነግራ ገዛኸኝንም ይዛ ወደ ቤት ትመለሳለች። ምጥንም በመሃል ትመጣና ልትቀመጥ ስትል ማርታም ምጥንዬ ውሃ ሴት ነው ያለችው ብላ ስትጠይቃት እሷም ውሃ አልመጣም ኬኩን እየጠበቅኩኝ ነው ብላለች ብላ ስትላት ማርታም ግራ ተጋብታ አረ ቆይ ግን ከማን ነው የምትጠብቀው? ቦታውንስ ማን አሳይቷት ነው ብላ ስትጠይቃት ምጥንም እኔ እንጃ እማዬ ግን እንዳይፈራ ነው የምጠብቀው አለች ብላ ስትል ሁሉም መሳሳቅ ይጀምራሉ። ማርታም ትቀጥልና ኤቢዬ በይ ቶሎ ተነሽለት ለዚህ ኬክ ቶሎ ድረሽለት ብላ ትልካታለች። አቢጌልም ተነስታ ወዳለችበት ክፍል ስትገባ እየላሰችው ትደርሳለች። ኤቢም በንዴት አንቺ ቆይ ምን እያደረግሽ ነው ብላ ስትጮባት ውሃም እንዴ ምን አደረግኩኝ እኔ እያየሁት እኮ ነው ያለሁት ብላ ስትላት አቢጌልም ተነሽ ውጪ አሁን ኬኩንም ይዤው ልሄድ ነው እዛው ትበያለሽ ብላ ብትላትም ነገር ግን ውሃ በሐሳቡ ፈጽሞ አልተስማማችም ነበር። አቢጌልም በንዴት በጉልበት ኬኩን ተቀብላ በጥፊያ ጩላት ትወጣለች። ኬኩንም ይዛ ሳሎን ስትደርስም ማርታ ጎሽ ኤቢዬ አመጣሽው ግን እንዴት ነው ተርፏል ብላ ስትጠይቃት ኤቢም አሁን ማዬ ትንሽ ነው የነካችው እንጂ ተርፏል እሷ ደግሞ አኩርፋ ተቀምጣልሻለች ብላ ትነግራታለች። በዛን ሰዓት ውሃ እዛው መኝታ ክፍል ውስጥ ሆና በንዴትና በእልህ ስሜት ውስጥ ተቀምጣ ነበር። ከራሷ ጋር ማውራት ትጀምራለች። እቺ ማትረባ ቆይ በመጥረቢያ ብዬ ልግደላት እንዴ ወይስ በዱላ ይሻላል? ቆይ መፈራት መስሏት ነው አይደለ? አለቃት ብላ ዘታ ከመኝታ ቤቱ ወጣ ፊት ለፊት ያገኘችውን መጥረጊያ ይዛ ሄዳ በፍጥነት የአቢጌልን ጭንቅላት ትመታታለች። ናታንም በፍጥነት መጥረጊያውን ሲነጥቃት እሷም ንዴቷ ሳይበርድላት እየተበሳጨች ቤቱን ለቃ ትወጣለች። ማርታም በድንጋጤ ኤቢዬ ተርፈሻል ደህና ነሽ ብላ ስትጠይቃት እሷም ምንም እንዳልሆነች ትመልስላታለች። ደረጀም በንዴት ይቀጥልና ቆይ ግን ይቺ ልጅ ምንም ባደርጋት ነው የሚሻለኝ? ቆይ ያደረግሻት ነገር አለ ብሎ ሲጠይቃት አቢጌልም ቅድም ነው እኮ ኬኩን አምጪው ስላት ስትታገለኝ መትቻት ነው ብላ ስትነግረው ደረጀም ቆይ ብትመቻትስ ታላቁ አይደለሽ እንዴ ብሎ ከተቀመጠበት ተነስቶ ወደ ውጭ ወጥቶ ሊያወራት ቢሞክርም ውሃ ግን ሮጣ ሸሽታ ታመልጠዋለች። እሱም ተመልሶ ይገባና ይቀመጣል። ማርታም የት ሆና ነው ለምን አላመጣሃትም ብላ ስጠይቀው ደረጀም አልመጣም ብላ ሮጣ እንደሄደች ይነግራታል። እሷም ወደ ምጥን ጋር ዘወር ብላ እባክሽ ሂጂና አባብለሽ አምጫት እስቲ መቼም አንቺ ነሽ አመሏን መታቂ ብላ ትልካታለች። ምጥንም እንደምንም ብላ ሄዳ አሳምናት ይዛት ትመለሳለች። ቀጥሎም ሁሉም ሰው ባለበት የዳጣን 21ኛ ዓመት ልደት በዓል ማክበር ይጀምራሉ። ኬኳንም ከቆረሰች በኋላ በደስታ ፈገግ ብላ ንግግር ማድረግ ትጀምራለች። ሁላችሁንም በጣም አመሰግናችኋለሁ። አባዬም እማዬም እዚህ ያላችሁትን በአጠቃላይ እኔ ልደቴን እንደዚህ አክብሬ አላውቅም ነበር። ባለፈው እማዬ ልደትሽ መቼ ነው ብለሽ ስትጠይቂኝ አላውቀውም ያልኩሽ አውቄ ነበር አንቺን ላለማስቸገር ነው እንጂ ቀኑን በስትክክል አውቀው ነበር። ብቻ በቃ በጣም አመሰግናችኋለሁ ሁለታችሁንም እንደ እናቴና እንደ አባቴ ስለሆናችሁልኝ። እኔ የቤተሰብ ፍቅር አላውቅም፣ እዚህ መጥቼ ግን የቤተሰብ ፍቅር አገኘሁ። አመሰግናለሁ ብላ ሁሉንም እየዞረች ታቅፋቸዋለች። ከዚህም በኋላ ነው አርጁን በራቸው ድረስ መጥቶ ራሱን ለማጥፋት የሞከረው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።